كيف نبين لهم تملكت انديت قلت እንደምና ረጋቸው ከዛ እንዴት እንደሚንቢኑ ኢሳ ይበላል ይጠጣል ሲደክመው ይተኛል ይህንን ሰማይ ያለ ምሰሶ ያቆመ ጌታ እንዴት ነው የሚተኛው ከሰው ልጅ ባህሪ የጸዳ ጌታ ነው አላህ ማለት አይበላም አይጠጣም እንቅልፍም አያንገላጅጀውም ጌታችን አላህ የኢሳ ጌታ እንቅልፍም ያንገላጅጀው ጌታ አይደለም وتوكل على الحي الذي لا يموت ነው የሚለው ጌታችን ተመካ በዛ በማይሞተው ጌታ كل نفس ذائقة الموت ሁሉም ነፍስ ይሞታል አንድም እዚህ ምድር ላይ የምትቀር ነፍስ የለችም ጌታችን አላህ ከእንደዚህ አይነት ነገር የጸዳ ነው አላህ ማለት እንቅልፍ የማይዘው لا تأخذه سنة ولا نوم ማንገላጀትም ሆነ እንቅልፍ የማይዘው ሕያው የሆነ ጌታ ነው له ما في السماوات وما في الأرض በሰማይም በምድርም ያለው የሱ ነው ይለናል ታዲያ የጌታ ልጅ ምን ያደርግለታል ልጅ እኮ ለጧሪና ለቀባሪ ነው የሚያስፈልገው አርጅተህ በኋላ ልጄ ይጦረኛል ብለህ ነው የምትወልደው ጧሪ ቀባሪ ያስፈልገው ጌታችን አላህ ሕያው ነው ከእንደዚህ አይነት ባህሪዎች የጸዳ ነው ጌታችን አላህ لا تأخذه سنة ولا نوم له ما في السماوات وما في الأرض በሰማይም በምድርም ያለውን የፈጠረውም ሁሉም ለሱ ታዛዦች ናቸው أفغير دين الله يبغون وله ما في السماوات والأرض كالله እምነት ከእስላም ውጪ ሌላ እምነት ይፈልጋሉ እንዴ ይላል የሰው ልጆች ሆይ ከእስላም ውጪ በፈጣሪ ዘንድ ተቀባይነት ያለው እምነት የለም ወደዳችሁም ጠላችሁም ይሄ እውነት ነው ይሄን እውነት የምታረጋግጡት ደግሞ ሩቅ አይደለም ስትሞቱ ታረጋግጡታላችሁ እኛ በኋላ ሞታችሁ ልመለስ ከማለታችሁ በፊት እየጮኸን እድል እንስጣችሁ እያለን ነው ረቢ ርጂዑን لعلي أعمل صالحا فيما ترك ጌታዬ መልሰኝ ባለፈኝ ጊዜ ጥሩ ልስራ ከማለት በፊት ዛሬውኑ ወደ እስላም ባንዲራ ግባ ዛሬውኑ ስለሙ ዛሬውኑ እስላምን ተቀበሉ እስላም መዳኛው መንገድ ነው መዳኛው መንገድ እስላም ብቻና ብቻ ነው ሌላ ወደ አላህ የሚያደርስ ሐብሉላህ المتين የለም አላህ ጌታችን ምን ይላል በተከበረው ቃሉ ላይ وقالوا اتخذ الله ولدا الله ልጅ ያለው አሉ سبحانه ጥራት ይገባው ልጅ ከመያዝ ጌታችን ልጅ ያስፈልገው አላህ ማለት هو الله